ዕለተ እሁድ ሚያዝያ 11 ቀን 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ መካነ ሰላም ግንባር ብቻ ከ300 በላይ ያገዛዙ ኃይል ከጥቅም ውጪ መደረጉም ተነግሯል። ባለፉት 24 ሰዓታት በመካነ ሰላም ግንባር በተካሄደ ከፍተኛ ውጊያ ያገዛዙ ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን ኮሎኔል ተስፋዬና ኮሎኔል ዘላለም በሚባሉ ያገዛዙ ጦር መሪዎች እየተመራ ወደ ግዳጅ የገባው ጦር አፈር ደቼ በልቷል ሲሉ የግንባር ዘጋቢዎች አረጋግጠዋል። በምዕራብ ወሎ ቀጠና ከሚገኙ 11 ወረዳዎች ተወጣጥቶ ፋኖን አጸዳለው በሚል ወደ መካነ ሰላም የገባው ያገዛዙ 11ኛ እዝ 203ኛ ኮር እንደ ጫው መሟሟቱ አገዛዙን ክፉኛ አስደንግጧል። በዝርዝር መረጃችን ሁሉንም ትሰሙታላችሁ። ተቀማጭነታቸው አዲስ አበባ ላይ የሆኑ ሁለት ተጽዕኖ ፈጣሪ አምባሳደሮች ቴዲ አፍሮን ማሰር በሀገሪቱ ውስጥ ማንም ሊቆጣጠረው የማይችል ቀውስ ይፈጥራል የሚል ማስጠንቀቂያ በኢሜል ለአብይ አህመድ መጻፋቸው ተነግሯል። አምባሳደሮቹ ይህንን ማስጠንቀቂያ ለአብይ አህመድ የላኩት አገዛዙ ቴዲ አፍሮን ለማሰር እንዳሰበ መስማታቸውን ተከትሎ ነው ተብሏል። በዝርዝር መረጃችን ሰሙታላችሁ። የብልጽግናው አገዛዝ የቴዲ አፍሮን ሙዚቃ በአዲስ አበባ አዳምጣቸዋል በሚል የያዛቸውን ወጣቶች ሽብርተኛ ሲል ፈረጀ። ልጄ በፖሊስ የተወሰደችው ዘፈን ከፍተሽ አዳምጠሻል ተብላ ነበር ያሉ አንድ ወላጅ አባት ዛሬ ደግሞ በመንግስት ሚዲያዎች ከአልሸባብ ጋር በመተባበር ሽብር ልትፈጽም ስትል ተያዘች የሚል ፎቶዋን ከሌሎች ሰዎች ጋር አየሁ ሲሉ ይህንን ያገዛዙን አሰቃቂ ውንብድና አጋልጠዋል። ልጃቸው አዲሱን የቴዎድሮስ ካሳሁን ቴዲ አፍሮ ሙዚቃ መኖሪያ ግቢዋ ውስጥ ጓደኞቿ ጋር ከፍ አድርጋ ስታዳምጥ እንደነበር የገለጹ አንድ የታሳሪ ወላጅ አባት የጸጥታ ኃይሎች የመኖሪያ ቤታቸውን ሰብረው በመግባት ከነጓደኞቿ ይዘዋት እንደሄዱም አረጋግጠዋል። አገዛዙ በአዲስ አበባ ከተማ በወጣቶችና ሕዝብ ላይ የሚያደርሰውን በደል አጠናክሮ ቀጥሏል። በዝርዝር እናጋልጠዋለን። ብርሃኑ ነጋ መንግስት የሚከፍለኝ 15000 ብር ብቻ ነው ማለታቸው አነጋጋሪ ሆኗል። ፕሮፌሰር ብርሃኑ ነጋ ወቸው ጉድ ከተሰኘ በወጣት ልጆች ከሚሰናዳ ፖድካስት ጋር ቆይታ አድርገዋል። የተለያዩ ቀለል ያሉ ጥያቄዎች የተነሱላቸው ሲሆን በመንግስት የሚከፈለኝ 15000 ብር ብቻ ነው ማለታቸው አነጋጋሪ ሆኗል። ከመጠጥ አረቄ እንደሚወዱ በእግር ኳስ የአርሰናል ደጋፊ እንደሆኑም ተናግረዋል። ቃለ መጠይቁን በስሱ እንዳስሰዋለን ትሰሙታላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባወጡት መግለጫ እስራኤል ለአሜሪካ ታላቅ አጋር መሆኗን በተግባር አሳይታለች በማለት አሞካሽተዋል። ፕሬዝዳንቱ በመግለጫቸው ሰዎች እስራኤልን ቢወዷትም ሆነ ቢጠሏት የአሜሪካ ታላቅ አጋር መሆኗን በሚገባ አስመስክራለች ብለዋል። በሌላ በኩል ትራምፕ ልዑካቸው ለድርድር ወደ ፓኪስታን መጓዙን ገልጸው ንግግሩ ካልተሳካ የኢራንን ኃይል ማመንጫዎች እንደሚያወድሙ ዝተዋል። በአሁኑ ድርድር አሜሪካ የምታቀርበውን ስምምነት ኢራን የማትቀበል ከሆነ በሀገሪቱ የሚገኙ የኃይል ማመንጫዎችና ድልድዮችን እንደሚመቱ ነው ትራምፕ የዛቱት። ጉዳዩን የተመለከተ ዝርዝር መረጃ ይዘናል፣ ተሰሙታላችሁ። ክቡራትና ክቡራን ለምሽቱ እነዚህንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ የምናቀርብላችሁ ይሆናል። በየቀኑ በኢትዮስ ሚዲያ የሚተላለፉ አዳዲስ መረጃዎች ሳያመልጧችሁ ለመከታተል ኢትዮስ ሚዲያን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። አሁን በቀጥታ ወደ ዝርዝር መረጃዎች ተሻገርን። እስከ መጨረሻው ተከታተሉን። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ መካነ ሰላም ግንባር ከ300 በላይ ያገዛዙ ኃይል ከጥቅም ውጪ መደረጉም ታውቋል። በመካነ ሰላም ግንባር የአፋብን ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር አሃዶች ካገዛዙ ሰራዊት ጋር ባደረጉት ትንቅንቅ ታላቅ ጀብዱ መፈጸማቸውን ምኒልክ ዕዝ አስታውቋል። ባለፉት 24 ሰዓታት በመካነ ሰላም ግንባር በተካሄደ ከፍተኛ ውጊያ ያገዛዙ ኃይል ከፍተኛ ሰብአዊ
ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን በኮሎኔል ተስፋዬና ኮሎኔል ዘላለም እየተመራ ወደ ግዳጅ የገባው ያገዛዙ ጦር አፈር ደቼ በልቷል ነው የተባለው። የአፋብን ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ከ45ኛ ክፍለ ጦርና ከ47ኛ ክፍለ ጦር ከተወጣጡ ሻለቃዎች ጋር በመቀናጀት በከፈተው ማጥቃት ያገዛዙ 11ኛ ዕዝ 203ኛ ኮር ወታደሮችና የ21ኛ ሻለቃ የአድማ ብተና ኃይል የወደቀው ወድቆ ቀሪው ኃይል ተበታትኗል። በአፋብን ምኒልክ ዕዝ የመካነ ሰላሙ 29ኛ ክፍለ ጦር ከወግዲው 45ኛ ክፍለ ጦር እንዲሁም ከ47ኛ ክፍለ ጦር ጀግኖች ጋር በጥምረት በሰሩት ኦፕሬሽን ከ300 በላይ ያገዛዙ ኃይል ከጥቅም ውጭ ተደርጓል። ከነዚህም መካከል አገዛዙ ቆጥሮ የቀበረው ብቻ 170 መሆኑን የውስጥ አርበኞች ያረጋገጡ ሲሆን 27 የሚሆኑት ደግሞ በየስርቻው ወድቀው ተገኝተው ማህበረሰቡ ለሰብአዊነት ሲል እንዲቀብራቸው ተደርጓል። በውጊያው የሻለቃ አዛዥን ጨምሮ ሌሎች ከፍተኛ አመራሮችም መገደላቸው ተነግሯል። በተጨማሪም እስካሁን አስከሬናቸው ያልተገኙ ወታደሮች እንዳሉ የተነገረ ሲሆን የቆሰሉ ወታደሮች በየቁጥቋጦው ስር ተገኝተው በ29ኛ ክፍለ ጦር ሐኪሞች ትብብር ተገቢው የሕክምና ክትትል እየተደረገላቸው ይገኛል። አገዛዙ በበርካታ ተሽከርካሪ ጭኖ የወሰዳቸው ከ100 ያላነሱ ቁስለኞች እንዳሉም የታወቀ ሲሆን በአንድ ዙር ብቻ 4 አምቡላንስ ቁስለኛ ወደ ሆስፒታል መግባቱ ተረጋግጧል። በውጊያው 17 ያገዛዙ ወታደሮች እጅ ሲሰጡ አንድ ቲም የሚሆኑት ደግሞ ከድተው ወደ ፋኖ ቀድመው ተቀላቅለዋል። የምዕራብ ወሎ አናብስት በፈጸሙት ጀብዱ በርካታ የነፍስ ወከፍ መሳሪያ አንድ ብሬን ከ627 ተተኳሽ ጋር 694 የዲሽቃ ተተኳሽ 40 የክላሽ ካዝናና 10 የእጅ ቦምብ መማረክ ተችሏል። ከዚህ ባሻገር አንድ ያገዛዙ ፓትሮል መኪና ሙሉ በሙሉ መውደሙን የተነገረው። በምዕራብ ወሎ ቀጠና ከሚገኙ 11 ወረዳዎች ተወጣጦ ፋኖን አጸዳለሁ በሚል ወደ መካነ ሰላም የገባው ያገዛዙ 11ኛ ዕዝ 203ኛ ኮር እንደ ጨው መሟሟቱ አገዛዙን ክፉኛ አስደንግጧል። ይሁን እንጂ በጦር ሜዳ የፋኖን ብርቱ ክንድ መቋቋም ያቃተው ያገዛዙ ጦር የተለመደ የግፍ ተግባሩን በመቀጠል ንጹሃንን በግፍ መጨፍጨፉን የተነገረው። አገዛዙ የቴዲ አፍሮን ሙዚቃ አዳምጣቸዋል በሚል የያዛቸውን ወጣቶች ሽብርተኛ ሲል መፈረጁ ተነገረ። ልጄ በፖሊስ የተወሰደችው ዘፈን ከፍተሽ አድምጠሻል ተብላ ነበር። ዛሬ ደግሞ በመንግስት ሚዲያ ከአልሸባብ ጋር በመተባበር ሽብር ልትፈጽም ስትል ተያዘች በሚል ፎቶዋን ከሌሎች ሰዎች ጋር አየሁ ሲሉ አንድ ወላጅ አባት አሳዛኙን እውነት ይፋ አድርገዋል። ልጃቸው አዲሱን የቴዎድሮስ ካሳሁን ቴዲ አፍሮ ሙዚቃ መኖሪያ ግቢዋ ውስጥ ከጓደኞቿ ጋር ከፍ አድርጋ ስታዳምጥ እንደነበር የገለጹ አንድ የታሳሪ ወላጅ አባት የጸጥታ ኃይሎች የመኖሪያ ቤታቸውን ሰብረው በመግባት ከነ ጓደኞቿ ይዘዋት እንደሄዱ ለሚዲያ ተናግረዋል። ለልጃቸው ደህንነት ሲሉ ስማቸውን ከመግለጽ የተቆጠቡት ወላጅ አባት ለምን ይዘዋቸው እንደሚሄዱ የጸጥታ ኃይሎችን ብንጠይቃቸውም ለጥያቄ ፈልገናቸው ነው ይመለሳሉ ብለው ይዘዋቸው ከሄዱ በኋላ በዘፈን ሰበብ ምርጫውን ለማደናቀፍ አመጽ እየቀሰቀሳችሁ ነው የሚል ጥያቄ እንደቀረበላቸው ዛሬ ፌዴራል ፖሊስ ልጠይቃት ሄጄ ነገረችኝ ይላሉ። ወደ ቤቴ ስገባ ደግሞ በመንግስት ሚዲያ ከአልሸባብና ከአይኤስ ጋር በመተባበር በአዲስ አበባ ሽብር ለመፍጠር ሲንቀሳቀሱ ደረስኩባቸው የሚል መግለጫ ላይ የልጄን ፎቶ አየሁት ሲሉ የታሳሪዋ ወላጅ አባት ጨምረው ተናግረዋል። የጓደኞቿን ፎቶ ደግሞ የጦር መሳሪያ ሲያዘዋውሩ ተያዙ ከሚባሉ ሰዎች ጋር አየኋቸው ሲሉም የታዘቡትን ነግረውናል። ልጄ የ12ኛ ክፍል ተማሪ ናት። ከትምህርት ቤት ውጭ የትም ወጥታ አድራ አታውቅም። ከተጠቀሰው አካል ጋር ልትተባበር ቀርቶ ጎረቤቶቿን እንኳን በውል አታውቅም። የተባለው ዘፈን ተከልክሎም ሆነ በዚሁ ትጠየቅ እንጂ እንዴት ገና ታዳጊ ብላቴና ከሽብር ጋር ያገናኟታል ሲሉ አምርረው ይወቅሳሉ። ከእንግዲህ በኋላ በሰላም ብትለቀቅ እንኳን ስሟና ፎቶዋ ሽብር ለመፈጸም ተያዘች በሚል በሚዲያ ስለተለቀቀ እንዴት ብላ ነው ትምህርቷንስ የምትቀጥለው ሲሉ መልሰው ይጠይቃሉ። በተመሳሳይ በአዲስ አበባ ፖሊስ ኮሚሽን በተለምዶ 3ኛ ፖሊስ ጣቢያና በፌዴራል ፖሊስ የወንጀል መከላከያ ቢሮ ውስጥ ባሉ የእስረኛ ማረፊያ ጣቢያዎች የታሰሩ ልጆቻቸውን ለመጠየቅ በመቶዎች የሚቆጠሩ ሰዎች ተሰልፈው ይታያሉ። ብዙዎቹ ደግሞ ልጆቻቸው የታሰሩበት ጣቢያ ባለመታወቁ በየክፍለ ከተማው ፖሊስ መምሪያና ፖሊስ ጣቢያዎች እያለቀሱ ሲፈልጉ ውለዋል። ትናንት አመሻሽ ደግሞ የጸጥታ ግብረ ኃይሉ ሚያዝያ 9 ቀን 2018 ዓ.ም ባደረኩት አሰሳ 138 ተጠርጣሪዎችን ያዝኩ ማለቱን ተከትሎ በአንድ ቀን ይህንን ያህል ከሽብር
ሽብር ጋር የተገናኘ ተጠርጣሪ አንድ ስፍራ ላይ ተሰባስበው የተገኙ አስመስሎበታል ሲሉ አስተያየት ሰጪዎች ለሚዲያችን ጠቁመዋል። አክለውም መግለጫው አዲሱን የቴዲ ሙዚቃ ሲያዳምጡ ታሰሩ የሚለውን ዜና ለማስተባበል የታለመ ይመስላል ሲሉም አክለዋል። ብርሃኑ ነጋ መንግስት የሚከፍለኝ 15000 ብር ብቻ ነው ማለታቸው አነጋጋሪ ሆኗል። ፕሮፌሰር ብርሃኑ ነጋ ወቸው ጉድ ከተሰኘ በወጣት ልጆች ከሚሰናዳ ፖድካስት ጋር ቆይታ አድርገዋል። የተለያዩ ቀለል ያሉ ጥያቄዎች የተነሱላቸው ሲሆን በመንግስት የሚከፈላቸው 15000 ብር ብቻ እንደሆነ ገልጸዋል። ከመጠጥ አረቄ እንደሚወዱ፣ በእግር ኳስ የአርሰናል ደጋፊ እንደሆኑም ተናግረዋል። አረቄ መቅመስ የሚወዱት ብርሃኑ ከአቶ በረከት ስምኦን ጋር የውስኪ ጠርሙሳቸውን እያጋጩ ይጨዋወቱ እንደነበር በሰሞኑ ቃለ መጠይቃቸው ገልጸዋል። በረከት ስምኦን በበኩላቸው የሁለት ምርጫዎች ወግ በተሰኘ መጽሐፋቸው ብርሃኑ ነጋን ፈሪ ሲሉ ገልጸዋቸዋል። በምርጫ 97 ወቅት ብርሃኑ የቅንጅትን መግለጫ በማሾለክ እኔ ኤዲት እንዳደርግለት ይጠይቀኝ ነበር ብለዋል። ብርሃኑ ምናልባት የሆነ ወቅት ላይ በረከት በመጽሐፋቸው ስለገለጿቸው ጉዳዮች መልስ ይሰጡ ይሆናል ተብሎ ይጠበቃል። ተቀማጭነታቸው አዲስ አበባ ላይ የሆኑ ሁለት ተጽዕኖ ፈጣሪ አምባሳደሮች ቴዲ አፍሮን ማሰር በሀገሪቱ ውስጥ ማንም ሊቆጣጠር የማይችል ቀውስ ይፈጥራል የሚል ማስጠንቀቂያ ለአብይ አህመድ በኢሜይል መጻፋቸው ተነገረም። ዲፕሎማቶቹ ማስጠንቀቂያውን የላኩት ቴዲን የማሰር ፍላጎት በአገዛዙ በኩል መኖሩን መረጃው ስለደረሳቸው እንደሆነም ታውቋል። ቴዲ እጅግ ሰፊ ህዝባዊ ድጋፍ ያለው የጥበብ ሰው መሆኑን በመጥቀስ የእርሱ መታሰር በሀገሪቱ የሚታየውን ግጭት ይበልጥ ያባብሰዋል ሲሉ ማስጠንቀቂያ መስጠታቸውም ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባወጡት መግለጫ እስራኤል ለአሜሪካ ታላቅ አጋር መሆኗን በተግባር አሳይታለች በማለት አሞካሽተዋል። ፕሬዝደንቱ በመግለጫቸው ሰዎች እስራኤልን ቢወዷትም ሆነ ቢጠሏት የአሜሪካ ታላቅ አጋር መሆኗን በሚገባ አስመስክራለች ብለዋል። አክለውም የእስራኤልን ቁርጠኝነት ሲገልጹ እነሱ ደፋር፣ ቆራጥ፣ ታማኝና ብልህ ናቸው ብለዋል። በግጭትና በውጥረት ጊዜ እውነተኛ ማንነታቸውን ከሚያሳዩ ሌሎች አካላት በተለየ መልኩ እስራኤል ጠንክራ ትዋጋለች፣ ማሸነፍንም በሚገባ ታውቅበታለች ሲሉ አውጀዋል። ይህ የፕሬዝደንት ትራምፕ መግለጫ መነሻ ምክንያት በትክክል ባይታወቅም መግለጫው የወጣው የቀድሞዋ የአሜሪካ ምክትል ፕሬዝደንት ካማላ ሃሪስ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካን ከኢራን ጋር ወደማትፈልገው ጦርነት እያስገቧት ነው በማለት ከወነጀሉ ከጥቂት ጊዜ በኋላ መሆኑ ተገልጿል። በሌላ በኩል ትራምፕ ልዑካቸው ለድርድር ወደ ፓኪስታን መጓዙን ገልጸው ንግግሩ ካልተሳካ የኢራንን ኃይል ማመንጫዎች እንደሚያወድሙ ዛቱም። ፕሬዝደንት ዶናልድ ትራምፕ የአሜሪካ ልዑክ ከኢራን ጋር ለሚደረገው ሁለተኛ ዙር ድርድር ወደ ፓኪስታን ማቅናቱን ገልጸዋል። በአሁኑ ድርድር አሜሪካ የምታቀርበውን ስምምነት ኢራን የማትቀበል ከሆነ በሀገሪቱ የሚገኙ የኃይል ማመንጫዎችና ድልድዮችን እንደሚመቱ ዝተዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ የኔ ተወካዮች ወደ ኢስላማባድ ፓኪስታን እየሄዱ ነው፣ ነገ ማታ ለድርድር እዚያ ይሆናሉ ብለዋል። አሜሪካና ኢራን በፓኪስታን አሸማጋይነት ባለፈው ሳምንት ድርድር አድርገው የነበረ ቢሆንም ያለ ውጤት መጠናቀቁ ይታወሳል። በመጀመሪያው ዙር ድርድር የአሜሪካ ልዑክ የተመራው በምክትል ፕሬዝደንት ጄዲ ቫንስ ሲሆን የኢራን ተደራዳሪ ቡድን ደግሞ በአፈጉባኤው ሙሐመድ ባገር ጋሊባፍ ተመርቷል። ትራምፕ በዛሬው ጽሑፋቸው እጅግ ፍትሐዊና ምክንያታዊ ስምምነት አቅርበናል፣ እንደሚቀበሉት ተስፋ አድርጋለሁ ብለዋል። አክለውም የማይቀበሉት ከሆነ አሜሪካ ኢራን ውስጥ ያሉትን እያንዳንዱን የኃይል ማመንጫና ድልድይ ትመታለች ሲሉ አስጠንቅቀዋል። ንግግሮቹ የማይሳኩ ከሆነ ከእንግዲህ ጥሩ ሰው አልሆንም ያሉት ትራምፕ የሀገሪቱ ድልድዮችና የኃይል ማመንጫዎች በፍጥነት ይወድቃሉ፣ በቀላሉ ይወድማሉ ሲሉ ጽፈዋል። ሁለተኛ ዙር ድርድር ሊደረግ ስለመሆኑ እስካሁን ከኢራን በኩል አልተሰማም። የኢራን ምክትል የውጭ ጉዳይ ሚኒስትር ግን ለቀጣይ ዙር ድርድር የተቆረጠ ቀን አለመቀመጡን መናገራቸውን ሮይተርስ ዛሬ ዘግቧል። ሌላኛው የዜና ወኪል ኤፒ ያወጣው ዘገባ ደግሞ ድርድሩ ይካሄዳል ተብሎ በሚጠበቅበት ኢስላማባድ ከተማ የደህንነትና ሌሎች ዝግጅቶች እየተደረጉ መሆኑን ያመለክታል። ኢራን የሚሳኤልና ድሮን ክምችቷን ከጦርነቱ በፊት ከነበረው በበለጠ ፍጥነት እየሞላች መሆኑን አስታወቀች።
የኢራን እስላማዊ አብዮታዊ ዘብ የኤሮስፔስ ኃይል አዛዥ የሀገሪቱ ሚሳኤልና ድሮን ክምችት በፍጥነት መልሶ እየተገነባ መሆኑን እንዲሁም ወደ ሁለተኛ ሳምንቱ እየተጠጋ ባለው ተኩስ አቁም ጊዜ ውስጥ የኦፕሬሽናል ዝግጁነት መጨመሩን ተናግረዋል። አብዮታዊ ዘቡ ጋር ግንኙነት ያለው ታስኒም የዜና ወኪል እንደዘገበው የሚሳኤልና የድሮን ክምችቱ እየተሞላ ያለበት ፍጥነት ከጦርነቱ በፊት ከነበረውም በላይ እንደሆነ አዛዡ ብርጋዴር ጀነራል ማጂድ ሙሳቢ ተናግረዋል። አዛዡ በተኩስ አቁም ወቅት የሚሳኤልና የድሮን ማስወንጨፊያዎችን እያሳደግንና እየሞላን ያለበት ፍጥነት ከጦርነቱ በፊት ከነበረውም የላቀ ነው ማለታቸው ተዘግቧል። ጠላት ለራሱ እንዲህ አይነት ሁኔታዎችን መፍጠር የማይችልና ተተኳሾችን ከሌላው ዓለም ክፍል በጠብታ መልክ ለማምጣት ስለመገደዱ መረጃ አለን ብለዋል። ይህ የኤሮስፔስ ኃይል አዛዡ መግለጫ የተላለፈው ስፍራው የት እንደሆነ ባልተገለጸ የመሬት ስር የሚሳኤል ተቋም ውስጥ ሆነው መሳሪያዎችን እየተመለከተ ከሚያሳይ ቪዲዮ ጋር መሆኑን ሮይተርስ ዘግቧል። የቪዲዮ ምስሉ ላይ መሬት ስር ባሉ ተቋማት ውስጥ የሚገኙ ድሮኖች፣ ሚሳኤሎችና ማስወንጨፊያዎች ይታያሉ። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች የዕለተ ሰንበት የምሽት መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች መረጃዎችን ይዘን ድጋሚ እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።